እንዴት ተዋጣለት ሌባ? እሱን ለመያዝ በተላከች የኤፍቢአይ ኤጀንት ፍቅር ቢወድቅ ምን ሊፈጠር ይችላል? ወይም ደግሞ ያ ክህደት ትልቅ ሴራ ቢሆንስ? ዛሬ የምናየው ታሪክ ምንም ነገር በታየው የማይወሰንበትንና የ500 ሚሊዮን ዶላር ጨዋታን ነው። ታሪኩ የሚጀምረው ሜሰን እና አሚሊያ የተባሉ ጥንዶች በግል ጀታቸው ወደ አንድ ትልቅ ግብዣ ሲሄዱ ነው። ዓላማቸው ግን መጠጥና ጭፈራ ሳይሆን የቢሊዮነሩ ፔሬዝ የቅንጦት መኪኖች ናቸው። ሜሰን ራሱን እንደ መኪና አፍቃሪ በማቅረብ ፔሬዝን ያታልለዋል። ፔሬዝም በደስታ ተሞልቶ ወደ 200 ሚሊዮን ዶላር የሚያወጣውን ውድ መኪናውን እንዲያዩ ወደ ግል ጋራጁ ይወስዳቸዋል። ሜሰን እና አሚሊያ መኪና ውስጥ እንደገቡ አሚሊያ ለጠላፊዋ ሊንክ ምልክት ትሰጣታለች። ወዲያውኑ የጋራጁ መብራት ይጠፋል። በጨለማ ውስጥ የሜሰን ሰዎች ፔሬዝን መተው ሲጥሉት ሜሰን መኪናውን አስነስቶ ይፈረጥጣል። መኪናውን በጭነት መኪና ጭነው ከሀገር ሊወጡ ሲሉ የኤፍቢአይ ቡድን ይከባቸዋል። ሜሰን እንዴት አወቁብን ብሎ ግራ ቢጋባም አሚሊያ ሽጉጧን ወደ እሱ ስታዞር መልሱ ግልጽ ሆነለት። አሚሊያ ሌባ አልነበረችም። ሜሰንን እጅ ከፍንጅ ለመያዝ የተላከች የኤፍቢአይ ሰላይ እንጂ። ሜሰን ልቡ ቢሰበርም ለቡድኑ ፕላን ቢ እንዲተገብሩ ትዕዛዝ ይሰጣል። በዚህም መኪናውን ወደ ወንዝ ውስጥ በመክተት ለጥቂት ከኤፍቢአይ ያመልጣሉ። ነገር ግን ያን ውድ መኪና ያጡታል። ከ3 ወር በኋላ ሜሰን ስርቆትን ትቶ ሰላማዊ ህይወት መምራት ይጀምራል። ነገር ግን ታናሽ ወንድሙ ሾን ባንክ የመዝረፍ እቅድ ይዞ መጣ። ሜሰን መጀመሪያ እምቢ ቢልም ሾን ለቡድኑ አባላት ሜሰን ተስማምቷል ብሎ ስለዋሸ ሜሰን ወንድሙን ከገባበት ችግር ለማዳን ሲል ዘረፋውን ለመቀላቀል ይገደዳል። የባንክ ዘረፋው ገና ከጅምሮ የተበላሸ ነበር። ሾን የባንኩን ስራ አስኪያጅ በጠራራ ፀሐይ በሽጉጥ አስፈራርቶ ለመውሰድ ሲሞክር ነገሮች ይበላሻሉ። ሜሰን ጣልቃ ገብቶ ለማረጋገጥ ቢሞክርም ቡድኑ ቀድሞ ባንኩ ውስጥ ስለገባ ወደ ኋላ መመለስ አልቻሉም። የሜሰን ወንድም የሆነው ሾን ትክክለኛው ኢላማ በሚሊዮን የሚቆጠር የክሪፕቶ ከረንሲ የያዘ ሃርድ ድራይቭ ነው። ነገር ግን ሳጥኑን ለመክፈት 2 ቁልፎች በአንድ ጊዜ መካተት እንዳለባቸው ሾን አላወቀም ነበር። ቡድኑን ያለ ሙሉ መረጃ አደጋ ውስጥ ከተታቸው። ሊንክ ሲስተሙን ለመጥለፍ ሲሞክር ኤፍቢአይ ባንኩን ይከበዋል። የሚቀድመው ደግሞ የኤፍቢአይ ቡድንን የምትመራው የቀድሞ ፍቅረኛው አሚሊያ ነበረች። ሜሰን እና አሚሊያ በራዲዮ መነጋገር ይጀምራሉ። ሜሰን የኤፍቢአይ አባላት ከባንኩ 50 ጫማ እንዲረቁ ይጠይቃል። ምግቡን ደግሞ አሚሊያ ራሷ እንድታመጣለት ያዛል። ባንኩ ሲገናኙ በመካከላቸው የነበረው ትዝታ ቢቀሰቀስም አሁን ግን ጠላቶች ናቸው። በዚህ መሃል የባንኩ ስራ አስኪያጅ አስደንጋጭ እውነት ይናገራል። ሃርድ ድራይቭ የኢዛቤል ፋሮው ሲሆን እሷ ደግሞ የአገሪቱ አስፈሪ ወንጀለኛ የሆነው አቤል ሚስት ናት በማለት ተናገረ። በመቀጠልም ድራይቭ ውስጥ ያለው መረጃ የመንግስት ባለስልጣናትን ሙስና የሚያጋልጥ በመሆኑ ጉዳዩ ከዘረፋ በላይ የአገር ደህንነት ሆነ። ሰራዊቱ ባንኩን ሰብሮ ለመግባት ሲዘጋጅ ሜሰን ጊዜ ለመግዛት ሲል በባንኩ ውስጥ የነበሩትን ሰዎች ወይም ታጋቾቹን አንድ በአንድ መልቀቅ ይጀምራል። ስራ አስኪያጁም ጭምር ተለቀቀ። በመጨረሻም ሰራዊቱ ወደ ውስጥ ሲገባ ሜሰንን ቦምብ ይዘው ያገኙታል። ወዲያውኑ ታላቅ ፍንዳታ ተነስቶ ሜሰንና ወታደሮቹ አብረው የሞቱ ይመስላል። በወንድሙ ስህተት ምክንያት ሜሰን ህይወቱን የሰዋ ይመስላል። ግን ታሪኩ እዚህ ላይ አያበቃም። ከጥቂት ወራት በኋላ አሚሊያ በሙስና ከተዘፈቀው ኤፍቢአይ ስራዋን ትለቃለች። ወደ አንዲት የግል ደሴት ለእረፍት ስትሄድ ሜሰን እዚያ ጠበቃት። ትልቁ እውነት ይሄ ነው። ሜሰን እና አሚሊያ ገና ከጅምሩ በአንድ ቡድን ውስጥ ነበሩ። ያ መጀመሪያ ላይ የታየው የመኪና ስርቆት ውድቀት ኤፍቢአይ አሚሊያ ሙሉ በሙሉ እንዲያምናት የተደረገ ድራማ ነበር። ባንኩ ውስጥ ሜሰን አልሞተም። ይልቁንም ያንን ምስጢራዊ መረጃ በመያዝ የወንጀለኛውን ጠበቃ አስፈራርቶ 500 ሚሊዮን ዶላር እና አዲስ ማንነት ተቀብሏል። ያ ፍንዳታም ሆን ተብሎ የተዘጋጀ ማጭበርበሪያ ነበር። አሁን ሜሰን እና አሚሊያ ወንጀልን ትተው በአዲስ ስም በደስታ መኖር ጀመሩ። ይህን ታሪክ እንዴት አያችሁት? የሜሰን ብልሃት አስገርሟችኋል? አስተያየታችሁን በኮሜንት አስፍሩልኝ። ቪዲዮን ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ይቆዩን።